እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አርገን ነው የምንለው? ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ይሄን ጥያቄ ጠይቃችሁት አታውቁም? ወይም ሲጠየቅ ሰምታችሁ አታውቁም? ብዙ ጊዜ ቤተክርስቲያን እመለለሳለሁ ለምንድነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ? እስኪ ክርስቲያኖች ራሳችንን እንጠይቅ። ከልጅነታችን ጀምሮ ያልሰራ ነው ምን ኃጢአት አለ? ሐሰት የሆነውን እውነት ማለት ብቻ አይደለም፣ እውነት የሆነውንም ሐሰት ማለት ኃጢአት፣ ሐሰት የሆነውም እውነት ማለት ኃጢአት እንደሆነ ሁሉ። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግስተ ሰማያትን እንድወርስ የዘላለም ሕይወት እንዲኖረኝ ምን ላድርግ? የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ቃል እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንማ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ሂድና ያለህን ሽጠ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ እና መንግስቱን እሹ ሌላው ይጨመርላችኋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። እውነቴን እምላችሁ ለምን የእግዚአብሔር መንግስት ይለመናል መሰላችሁ? ይህ መንግስት ከገቡበት አንደኛ መውጣት የለበትም። እቻውን የምንኖርባት መሬት እንደገባንባት መውጣት እንዳለባት ታውቃላችሁ አይደል? ቅዱስ አግናጤዎስ ምጡላ አንበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው ይላል። እስኪ የሰው ሞቱ በሉ። እንዳወላለዱ ነው። ሰው ሁሉም በዚች አውደ ምሕረት ውስጥ ያለን የተሰበሰበን በሉ ሆስፒታል የተወለደው። አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ እቺን ምድር ተሰናብተናት ምን እናደርጋለን? እንሄዳለን፣ እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት።
የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የምትችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ አትለምኑኝ አለ። ሰው በነገራችን ላይ ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ እንጀራ፣ መጠለያ። ከዛ የባሰው ልመናዎች በሙሉ ቅንጦት ናቸው። ልብስ፣ መጠለያ፣ ምግብ ነው። ይሄ በጣም ለሰው አስፈላጊ ናቸውም ጭምር የሚባሉት። ክርስቶስ ደግሞ እነዚህንም ነግሮናል። ስሙ ምን እንዳለ? የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ልብ ብላችሁ ሰምታችሁኝ ከሆነ የሰማይ አዕዋፋትን አይዘሩም፣ አያጭዱም፣ አይኮተኩቱም አለ እንጂ አይበሩም አላለም። ምን አያረጉም አላለም? አይበሩም አላለም። ማለት እኔ የሚጠበቅብኝን ለነሱ አደርጋለሁ፣ እነሱም ከኔ እጅ መቀበል የሚችሉትን ነገር እንዲያገኙ ደግሞ የሚጠበቅባቸውን ያደርጋሉ ማለት ነው። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጥን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። የተቀመጥንበት ቦታ ላይ ሆነን አፋችንን በመክፈት ብቻ ሊያበላን ይችላል እንደማለት ነው። እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። ስንለምን ለምን መሰላችሁ? እኛ እንኳን የምንለምነው ልመና አባታችሁ ላይ ብለን ስንጸልይ የምንጸልየው ለኛ የዕለት እንጀራን እንዲሰጠን አይደለም። የዕለት እንጀራችንን ምን አርገን የምንለው ስጠን እኮ ነው የምንለው። ለኛ ብቻ ሳይሆን ቆሞ መለመን እያለበት ለማይለምነውም ሰው እግዚአብሔር ወይ እባክህ እንደ ቸርነት አብላው አጠጣው እንላለን። ታዲያ እግዚአብሔር የቤተ ክርስቲያንን ጸሎት እየሰማ የንጹሃኑን የአባት የእናቶቻችንን ጸሎት እየሰማ እነሱንም ይጎበኛል ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። የእኛን ህይወት ስትመለከቱት ግን ተገላቢጦሽ ነው። የእኛ የጸሎት ህይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ? ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች፣ ጣዕመ ክርስትናን እንዲጠፋብን ያደረገው። በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም። እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀን። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን ይሄ ባለጸጋ። ስለዚህ የለመነው ልመና ቀላል ልመና አይደለም። መንግስተ ሰማያትን እንድወርስ የዘላለም ሕይወት እንዲኖረኝ ምን ላድርግ አለ። ስለዚህ በዚህ ውስጥ የዘላለም ሕይወት እንዳለው እንደሚያምን ታውቃላችሁ ማለት ነው። ከሞት በኋላ ሕይወት አለ ብሎ ይህ ባለጸጋ ያምናል ማለት ነው። ቤተ ክርስቲያን ውስጥ እኖራለሁ ብሎ መጥቶ የሞተ አለ ማለት ነው። ሙት ሆኖ ሬሳውን ይዞ የሚንቀሳቀስ ሰው ማለት ነው። እና ቤተ ክርስቲያን ውስጥ ገብታችሁ ክርስቲያኖች ይሄን ጥያቄ ጠይቃችሁ አታውቁም? ወይም ሲጠየቅ ሰምታችሁ አታውቁም? ብዙ ጊዜ ቤተ ክርስቲያን እመለለሳለሁ ለምንድን ነው መለወጥ ያቃተኝ ብላችሁ አታውቁም? መልሱ ምን መሰላችሁ? መጨረሻ የቆረባችሁበት ቀን መቼ ነው? የሚለውጠው የእኛ መመላለስ ብቻ አይደለም። ሊለውጥ የሚችለው የክርስቶስ ቅዱስ ሥጋውና ክቡር ደሙን። ስንፍናችን እስካልተላቀቀን በርትተን ወደ ቅዱስ ሥጋው ወደ ክቡር ደሙ እስካልተጠጋን ድረስ መመላለሳችን እንዲህ አይነት ጥያቄ እየፈጠረብን ልንዘልቅ እንችላለን። መልሱ ደግሞ አንዱ አሁን የነገርኳችሁ ነው። መቼ ነው የቆረብከው? ስትቆርብ ነው መለወጥ የምትጀምረው። መጽሐፍስ የሚለው ምንድን ነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። ይሄ ለወርቅ አልተነገረም፣ ለብር ለምናመጣቸው ነገሮች በሙሉ አልተነገረም። ይሄ ነገር በሙሉ እዚህ የዮሐንስ መልእክት ላይ አምላካችን ልዑል እግዚአብሔር በሐዋርያው በቅዱስ ዮሐንስ ላይ አድሮ እንዲህ ይላል፣
ማንም በሉ በደንብ ከእናንተ መካከል እግዚአብሔርን እወደዋለሁ እያለ የሚያየውን ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። ቀጥሎ አሁንም አላቆምንም። የማያየውን እግዚአብሔር እወደዋለሁ እያለ የሚያየውን ወንድሙን እንዴት ሊጠላው ይችላል? አይገርማችሁ? ያላየነውን እግዚአብሔር እንወድሃለን እንለዋለን፣ በአምሳሉ የፈጠራቸውን ሰዎችን ግን እንጠላለን። ውሸታም ነን ማለት ነው። ሰው እግዚአብሔርን መውደዱ በእውነት የሚረጋገጠው በአምሳሉ የፈጠራቸውን ሰዎች መውደድ ሲችል። እውነት እግዚአብሔር እርስ በርስ መዋደድን ይስጠን። ትልቁ ጸጋም ትልቁ የሕግጋት ፍጻሜ ይሄ ነው፣ እርስ በርስ ተዋደዱ የሚለው። ስለዚህ ክርስቶስ ያንን ባለጸጋ የፈተነው ፍቅርህን ለእግዚአብሔር በገለጥክበት መንገድ አይደለም የእግዚአብሔር መንግስት የምትወርሰው። ከዚህ ውጪ ደግሞ የኔ ያለህን ፍቅር ለሰውም ጭምር እንዴት እንደምትገልጠው በእነዚህ ነው አሉ። በጣም ከሁሉ በላይ የሚገርመው ምን መሰላችሁ? ይሄ ባለጸጋ ምን አለው? እነዚህን ከልጅነቴ ጀምሮ ፈጽሜያቸዋለሁ። ከምንነቴ ጀምሮ? እስኪ ክርስቲያኖች ራሳችንን እንጠይቅ። ከልጅነታችን ጀምሮ ያልሰራ ነው ምን ኃጢአት አለ? ምናልባት አሁን እንደዚህ ሲባል አንዳንድ ሰው አይ ሁሉንም ኃጢአት ሰርቼ ሊሆን ይችላል፣ በፍጹም ግን እኔ ከእግዚአብሔር ውጪ ሌላ አምላክ አምልኬ አላቅም ሊል ይችላል። ስሙ በደንብ። ጣዖት ማምለክ ማለት የሆነ የአሕዛብ ቤት ቆሞ የነሱ ስርዓት አምልኮስ መሳተፍ ብቻ አይደለም። ቅዱስ ጳውሎስ እንዲህ ይላል፣ ሆዳቸው ጣዖት የሆነባቸው ሰዎች አሉ ይላል። ሆዳቸው ምናቸው? መጾም ሲያስፈልጋቸው የማይጾሙ፣ ለነፍሳቸው ድህነት የሚያስፈልጋትን ነገር ማድረግ ሲጠበቅባቸው የስጋቸውን መቆም ይበልጥ አድርገው ትኩረት የሚሰጡ ሰዎች ሆዳቸው አምላካቸው የሆነባቸው ነውና እነዚህ ከእግዚአብሔር ውጭ የሚያመልኩት ሌላ ነገር አለ፣ እሱም ሆዳቸው ነው። ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ፣ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። የእግዚአብሔርን ስም ይቅርና በቅድስናው በውሸቱም መሃል ላይ እንደምንጠራው የሚደንቅ እኮ ነው። ውሃውን ማየገቦ የሚያረገውን፣ ህብስቱን ስጋ አምላክ የሚያረገውን፣ ወይኑን ደማ አምላክ የሚያረገውን የተቀደሰውን የእግዚአብሔርን ስም እኛ እኮ ለምንም አይነት ነገር ነው የምንጠራው። ለምንም አይነት ነገር እንደተሰማን ማለት ነው። የእግዚአብሔርን ስም በከንቱ ጠርተነዋል። የሰንበትን ቀን መች እናከብራለን እኛ? የሰንበትን ቀን ማክበር እኮ ማለት ሰንበት ሲመጣ ከልጆቼ ጋር የማሳልፍበት የረፍት ጊዜ ነው ብቻ ብለን ቤት መቀመጥ እኮ አይደለም። የሰንበት ቀን ለነፍሳችን የምንኖርባት ቀን ናት። ሌሊት በቅዳሴው ቀንም ደግሞ እኛ ክርስቶስን ሊመስሉ የታደሉትን ሰዎች የምንጎበኝበት ነበር። የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትንና መሰል መልካም ነገር የምናደርግበት። የሰንበትንም ቀን ሽረናል። ሰው መግደል ማለት ነፍስና ስጋውን መለየት አይደለም። ሰው ሊደርስበት የሚችለው ደረጃ አንተ ምንም ማትረባም ብለን ሞራሉን የገደልነው ሰው የለም። እኛ አልሰረቅንም። ገንዘብ አንዲትም እኔ ሐቀኛ ነኝ የሚል ሰው ሊኖር ይችላል። ገንዘብ ባንሰርቅ የእግዚአብሔርን ጊዜ አልሰረቅንም። እኔ አመንዝሬ አላውቅም ልንል እንችላለን። አዎ ከሴት ከወንድ ጋር ላንተኛ እንችላለን። ከእግዚአብሔር ውጪ ግን ሌሎች ነገሮች ትኩረታችንን ስበው ግማሽ ልባችን ከእግዚአብሔር ጋር፣ ግማሽ ልባችን ከምንወደው ሌላ ነገር ጋር አልተጣበቅም። በሐሰት አትመስክር ይላል። ማን በሐሰት ያልመሰከረ አለ? ሐሰት መመስከር ማለት ክርስቲያኖች፣ በነገራችን ላይ ሐሰት የሆነውን እውነት ማለት ብቻ አይደለም። እውነት የሆነውንም ሐሰት ማለት ኃጢአት ነው። ሐሰት የሆነውም እውነት ማለት ኃጢአት እንደሆነ ሁሉ እግዚአብሔር ሁሉ የሚያደርገው የወደደንን ማወቂያ መንገድ እንደሆነ ጨምሮ ይሄው ሲነገር ደግሞ አንዳንድ ሰው እኔ ገንዘብ ነገር ባለጸጋ አይደለሁም ገና ነኝ ሊል ይችላል። ማንም ሰው በዚህ ሁሉ ላይ ደሃ የለም። ባለጸግነት ገንዘብ ጉዳይ ብቻ አይደለም። ባለጸጋ መዝገበ ቃላታችን ሲፈታው ባለጸጋ ባለስጦታ ማለት ነው። ገንዘብ ስጦታ ሆኖ ባይሰጠው ጤና ስጦታ ሆኖ የሰጠው ሰው የለም። ሰውነት ስጦታ ሆኖ እግዚአብሔር የሰጠው ሰው አለ። ስለዚህ በሰጠ ነገር እግዚአብሔር መንግስቱን ልትወርስ ይፈልጋል ማለት ነው። ባለጸጋው ጎዳናውን አውቆ መመስወስ ከብዶት ያጣው የእግዚአብሔር መንግስት እኛ ጎዳናችንን እናውቀን ካለ መግባት አምላካችን እግዚአብሔር ይሰውረን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። የጎደለንን አውቀን ደሙን ያፈሰሰልን አምላካችን ኢየሱስ ክርስቶስ ያዘጋጀልን የከፍተልን መንግስቱን ለመውረስ አምላካችን እግዚአብሔር ይርዳን።